ሰላም እንደምን ቆይታችኋል? 3 መረጃዎችን ወደ እናንተ አደርሳለሁ። የታይዋን ጉዳይ የጣሊያኗ ጠቅላይ ሚኒስትር ጆርጂያ ሜሎኒ አንድ ነገር ተናግራለች። እሱን እናየዋለን። ቻይና፣ ሩሲያና ኢራን በደቡብ አፍሪካ የባህር ላይ የጦር ልምምዳቸውን ጀምረውታል። አንድምታው ምንድን ነው? እነዚህን 3 ጉዳዮች እንመለከታለን። ከዛ በፊት ደግሞ አንዳንድ አጫጭር ጉዳዮችን እጨምራችኋለሁ። ሶሪያ ውስጥ በአሌፖና በደማስቆ መካከል ከባድ ግጭት ተከስቶ ወደ 22 የሚሆኑ ሰዎች ከማክሰኞ ጀምሮ እስካሁን ድረስ ሞተዋል። በመቶ ሺዎች የሚቆጠሩ መሰደዳቸው ታውቋል። ሁለተኛዋ ግዙፍ ከተማ አሌፖ በሰሜንና በምስራቅ ሶሪያ አካባቢ የምትገኝ ናት። ደማስቆ ዋና መቀመጫ ናት። ሁለቶቹ አካላት የኮርዲሽ አማጽያንና ዋናው የሶሪያ መንግስት መካከል በተደረገ ግጭት ትንሽ ሶሪያ መስቀልቅል ውስጥ ገብታለች። ሌላው ዶናልድ ትራምፕ እየተባባሰ የመጣውን የኢራንን ተቃውሞ አያቶላህ ዊል ፍሊ አገር ሊለቅ ይችላል፣ አሜሪካ እያስጠነቀቀች ነው። እነዚህ ጉዳዮች አንድምታቸው ምንድን ነው የሚለው በጣም ብዙ የፖለቲካ ኮንስፓይራሲዎቹን ሌላ ጊዜ በሰፊው እንመለከታችኋለን። ሌላው ዛሬ ልናገር የፈለግኩት ወደ እናንተ እንግዲህ ያው የኢትዮጵያ ፖለቲካ በተወሰነ መልኩ ዛሬ አዲስ ነገር ወደ ታይዋን ቴፒ መግለጫ ወጥቶበታል። የቻይና ውጭ ጉዳይ ሚኒስትር ዋንግዩ ከክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ እና ከዶክተር ጌዲዮን ጢሞቴዎስ ጋር ከውጭ ጉዳይ ሚኒስትሩ ጋር ማለት ነው ግንኙነት አድርገው የቻይና ድጋፍ ወይም ደግሞ ለቻይና መንግስት ድጋፍ ማድረጋቸውን ታይዋን ደግሞ የቻይና የማትነጠል አካል ናት በሚል የኢትዮጵያ መንግስት መግለጫ መውጣቱን ተከትሎ የቴፒ ባለስልጣናት ቁጣቸውን እያሰሙ ይገኛሉ። ቢቢሲ መረጃውን ይዞት ወጥቷል። በተለይ ደግሞ በሶማሌላንድ የሚገኘው የታይዋን ተወካይ ጽህፈት ቤት ኢትዮጵያ ታይዋን የማትነጠል አካል እንደሆነችና ለአንድ ቻይና መሪ ያላትን ድጋፍ አረጋግጣለች መባሉ በጣም የቴፒን መንግስት ማስቆጣቱን ገልጿል። ጨምሮም የኢትዮጵያ መንግስት የተዛባውን በቻይና ኮሚኒስት ፓርቲ የተቀናበረ ፕሮፓጋንዳን በመቀበል ማስተጋባቱ በእጅጉ እንዳሳዘነውም በመጥቀስ ታይዋን በቻይና ኮሚኒስት ፓርቲ ስር የምትተዳደር ወይም ደግሞ ተካታ እንደማታውቅ ይህም ደግሞ ዓለም አቀፍ እውቅና እንዳላት መግለጫው ያትታል። በተባበሩት መንግስታትና በስሩ ባሉ ድርጅቶች ውስጥ ጭምር ታይዋን በቻይና እንደማትወከል በማስታወስ የትኛውም ሀገር የታይዋንን ህልውና የመካድ መብትም ሆነ ስልጣን የመስጠት መብት የለውም ስትል ጠንካራ አቋሟን ማሳውቃለች። ለምንድን ነው የቻይናው ጠቅላይ ሚኒስትር የቻይናው ውጭ ጉዳይ ሚኒስትር ዋንግዬ ኦልሞስት ለ36 ዓመታት በየአመቱ ወደ አፍሪካ ይመጣሉ? ምክንያቱም አፍሪካና ቻይና ይሄ ሲኖ አፍሪካ ሪሌሽን የሚባለው የአፍሪካና የቻይና ግንኙነት ያው እንደምታውቁት ነው። ብዙም ዝርዝር አያስፈልገውም። በኦልሞስት በየአመቱ ከ5 እስከ 6 ቢሊዮን ዶላር በላይ ፈሰስ የምታደርግበት ኮንቲነንት ስለሆነ የግድ አፍሪካን መያዝ ይጠበቅባታል። አሁን ካሉ ደግሞ የጂኦ ፖለቲካ ጥቅም አንጻር ብሔራዊ ክብርን ከማስጠበቅም አንጻር ወደ አፍሪካ መምጣትን ቻይና መርጣለች። ሩሲያም እየተከተለቻት ነው። የምዕራባውያንን ጉልበት ለማንበርከክ ወይም ደግሞ ለመስፈር ሲባል የግድ የአፍሪካን ሀብት መያዝ አስፈላጊ መሆኑን የቤጂንግ ባለስልጣናት የተረዱት ይመስላል። ታይዋን እንግዲህ የኢትዮጵያ መንግስት የተናገረው ወይም ደግሞ ያወጣውን መግለጫ ተቃውማለች። ነገር ግን የቻይና መንግስት አንድ ነገር ተናግሯል። ኢትዮጵያ ለባህር በር የምታደርገውን ተጋድሎ እኛም እንደግፋለን ማለቱ ጥያቄ ምልክት አለው። ፖለቲከኞች በምሳሌና በቁጥር ሲነግሩን ስማርት መሆን ያለብን ይመስለኛል። ኢትዮጵያ ለባህር በር የምታደርገውን ጥረት እንደግፋለን ማለት በሌላ ቋንቋ ኢትዮጵያ የባህር በር የማግኘት መብቷ እየተጠበቀ ነው የሚል ሰምና ወርቅ እንዳለው መረዳት የሚያስፈልግ ይመስለኛል። ሁለተኛው ጉዳይ ጠቅላይ ሚኒስትር ጆርጂያ ሜሎኒ ፖለቲኮ ይዞት የወጣው መረጃ እንደሚያመለክተው ከሆነ በባለፈው አንድ ወር የፈረንሳዩ ፕሬዚዳንት ኢማኑኤል ማክሮን ከዩክሬን ጋር የዩክሬን ጦርነት ለመጨረስ ከፑቲን ጋር አዲስ ስትራቴጂ እና የድርድር መልክ መያዝ አለብን ማለቱ ይታወሳል። ኢታሊያን ፕራይም ሚኒስትር ጆርጂያ ሜሎኒ ኦን ፍራይዴይ ኮልድ ኦን ዩሮፕ ቱ appoint special envoy to talk to Russia
as efforts continue to end the Kremlin war in Ukraine የሩሲያን ዩክሬን ጦርነት ለመጨረስ እንግዲህ ስፔሻልን ወይ ልዩ መልእክተኛም ማዘጋጀቷ ነው የተሰማው። ሜሎኒ said that she agreed with French President Emmanuel Macron who last month called for new dialogue with the Kremlin. Russian President Vladimir Putin expressed readiness to engage in dialogue with Macron, Moscow said in response. በባለፈው ወር የሞስኮው ባለስልጣናት የማክሮንን ሀሳብ ደግፈውታል። አዲስ የሆነ የንግግር የውይይት መንገድ ያስፈልጋል እንጂ ጦር በመስበቅ ምንም ነገር እንደማይመጣ ግልጽ አድርገው ነበር የፈረንሳይ ፕሬዚዳንት ኢማኑኤል ማክሮን። በአንድ በኩል የአውሮፓ ፖለቲካ እንግዲህ እንደምታውቁት ነው። አሁን የዛሬ 2 ቀን ኬር ስታርመር ኢማኑኤል ማክሮን እና ጀርመኑ ወደ ዩክሬን የሰላም አስከባሪ ኃይሎችን እንልካለን ብለው ነበር። አሁን ደግሞ ተመልሰው እንደገና ወደዚህኛው ዲያሎግ መምጣት የተቻለ ነው ይላሉ። ፖለቲካው ያው የፑቲንን እርምጃም ስለሚፈሩት ነው። ምክንያቱም ዛሬ በኦሪሽኒክ ሚሳይል ዩክሬንን በጣም እየደበደበ ነው የሩሲያ ኃይል ማለት ነው። 4 ሰዎችን ህይወታቸው እንዲያልፍ አድርጓል። 25 የሚሆኑት ቆስሏል የሚሉ መረጃዎች እየወጡ ነው። ጆርጂያ ሜሎኒም ይህንን የማክሮንን ሀሳብ ደግፋ ከፑቲን ጋር አዲስ ድርድር ያስፈልጋል የሚል መግለጫ አውጥታለች። አይ ቢሊቭ the time has come for Europe to also speak with Russia. አሁን የአውሮፓ ጊዜ ነው። አውሮፓ ከፑቲን ጋር ቁጭ ብሎ የሚነጋገርበት ወቅት ነው። ይህን እድል መጠቀም እንዳለበት እያሳሰበች ነው። ሜሎኒ told press conference in Rome if Europe speaks to only one of the two sides of the field, I fear that the contribution it can make will be limited. አሁን አንዳንድ ጊዜ የአውሮፓ ፖለቲከኞች በሁለት መልክ ነው የሚጫወቱት። የፑቲን አካሄድ በጣም ከፍ እያለ በመጣ ቁጥር እነሱ ዝቅ ማለት ይጀምራሉ። የፑቲን አካሄድ ወደ ኋላ ባለ ቁጥር እነሱ ከፍ ማለት ይጀምራሉ። አሁን በሁለት መልክ የሚጫወቱትን ሲስተም እስካላቆሙ ድረስ ፑቲንን ለመግታት እጅግ በጣም አስቸጋሪ። እንደምታውቁት ሰውየው ባለሀብቶችን ጭምር ይዞ አሁን ወደ ሙሉ ጦርነት ገብቷል። ስለዚህ ማንም ሊያቆማቸው አይችልም ቭላዲሚር ፑቲንን። አውሮፓ እስካረገበ ድረስ ሌላ ቅርቃር ውስጥ እንደሚገባ ምንም ጥርጥር የለውም። ሌላው ሶስተኛው መረጃ የሚሆነው ምንድን ነው? አልጀዚራ ይዞት የወጣው ዘገባ እንደሚያሳየው ቻይናስ ሩሲያን ኤንድ ኢራኒያን ዋርሺፕ አራይቭ ፎር ድሪልስ ኢን ሳውዝ አፍሪካ። ይሄ ወታደራዊ የጦር ልምምድ ለማድረግ ወደ ቻይና ሄደዋል፣ ወደ ደቡብ አፍሪካ ገብቷል። እነዚህ 3ቱ ኃይሎች እንግዲህ በዋናነት ምንድን ነው የአሜሪካው ፕሬዚዳንት ዶናልድ ትራምፕ ማዱሮን ጠልፈው ካመጡ በኋላና በቬንዙዌላ ላይ የበላይነት ከቀናጁ በኋላ የካራካስን መንግስት በቁጥጥር ስር አድርገው ነዳጁን ለመንጠቅ ከባድ ሩጫ በሚያደርጉበት ሰዓት እነዚህ ቻይና፣ ሩሲያ እና ኢራን የጦር መርከቦቻቸውን ወደ ደቡብ አፍሪካ በመላክ ለሳምንት የሚቆይ የባህር ላይ ልምምድ ሊያደርጉ ነው። China's Russian and Iranian warship have arrived in South African waters for a week of naval drills as geopolitical tension ran high over the United States military intervention in Venezuela and its seizure of several oil tankers. በጣም ብዙ ነዳጅ የጫኑ መርከቦችን የአሜሪካ ወታደሮች እንትን ካሉ በኋላ በቀጠናው ላይም እንግዲህ ውጥረት እንደተፈጠረ ሁላችሁም የምታውቁት ነው። አጠር ያሉት መረጃዎች እነዚህ ናቸው። እናንተም ሰፋ አድርጋችሁ እንደምትመለከቱት ሆፕ አድርጋለሁ። ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እያደርጋችሁ ቤተሰብ ሆኑ። ሰላም